እንደ ኢሮፓያን አቆጣጠር በ2014 ዓመተ ምህረት መጀመሪያ ላይ በኦሪገን በአንዲት ትንሽ ከተማ ውስጥ የሸሪፍ ዲፓርትመንት በጫካ ውስጥ ተደብቆ በሚገኝ አንድ ግዙፍ 20 ሄክታር እርሻ ላይ ፍለጋ አደረገ። የፍተሻው ምክንያት አንድ የአካባቢው ሰው በቅርቡ ጠፍቶ ስለነበር ነው እና ይህ ሰው በዚህ እርሻ ቆይቶ እንደነበር ይታወቃል። በፍለጋው ወቅትም አንድ የፖሊስ አባል በጋጣው ውጭ እየተዘዋወረ ሳለ መሬት ላይ አንድ እንግዳ ነገር ተመለከተ። መጀመሪያ ላይ ምን እንደሆነ ምንም አላወቀም ነበር። ነገር ግን እየቀረበ ሲመጣ በጣም ግልጽ ሆኖ ታየው። ይህ ግኝት በመላ ሀገሪቱ ውስጥ ዜና መሆን ብቻ ሳይሆን መርማሪዎች በዛች ትንሽ ከተማ ውስጥ በጣም መጥፎ የሆነ ነገር እንዳለ እንዲያውቁ አድርጓቸዋል። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬ በአዲስ ታሪክ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እንዲሁም ሐሳብ አስተያየት ካላችሁ በኮሜንት ላይ አሳውቁኝ። ወደ ዛሬው አስገራሚው ታሪክ ልለፍ። ሱዛን ሞኒካን የሚያውቃት ሰው አብዛኞቹ ህይወቷን በጣም ጥሩ እንደሆነ ያስባሉ። ሳን ፍራንሲስኮ ካሊፎርኒያ የምትኖረው ሱዛን በመህንድስናው ስራዋ ጎበዝ እንደሆነች ይነገርላታል። ነገር ግን ሱዛን ደስተኛ አልነበረችም። ወደ ትልቅ ከተማ መኖር ምርጫዋ አልነበረም። እሷ ሁልጊዜ ሰላምን፣ ጸጥታን እንዲሁም ብቸኛ መሆንን የምትመርጥ ሰው ነበረች። ሱዛን ከስራ በኋላ ወደ ምትኖርበት አፓርታማዋ በረንዳ ላይ ተቀምጣ ሁሌም ራሷን በእርሻ ቦታ ሆና ታስባለች። ከዚያም አንድ ቀን በ1991 ሱዛን ህልሟን እውን አደረገች። በዚህ ዓመት ኦሪገን ዋይመር በምትባል ትንሽ ከተማ ደን ውስጥ የሚገኘውን 20 ሄክታር እርሻ ገዛች። ነገር ግን ይህ እርሻ በእርግጥ እርሻ አልነበረም፣ ምክንያቱም ምንም ነገር አልነበረውም። ማለትም ሱዛን የምትኖርበት ቤት አልነበረም። ለእንስሶቿ የሚሆን ቤትም ሆነ ምቹ ቦታ የለም። ውሃም የለም፣ መብራትም መጸዳጃም የለም። ንጹህ የሆነ የኦሪገን ምድረ በዳ ነበር። ነገር ግን ለሱዛን በጣም አስደሳች ቦታ ነው። ከሌሎች ሰዎች ስላራቃትና የምትመኘውን እርሻ የምትገነባበት ጥሩ ቦታ ስለሆነ ወዳዋለች። መሐንዲስ ስለነበረች የቤቱ ሁኔታ እምብዛም አላሳሰባትም። ሱዛን ከንብረቷ ፊት ለፊት ስትደርስና ሰፊውን ወጣ ገባ የመሬት ገጽታ ለመጀመሪያ ጊዜ ተመለከተች። ምንም እንኳን በ20 ሄክታር መሬት ላይ ምንም ባይኖርም እንደ ቤት ተሰምቷት በደስታ ተሞላች። በሚቀጥሉት በርካታ ወራት ሱዛን ቦታውን ለመለወጥ አቀደች። በዚህ 20 ሄክታር መሬት ላይ ቤቷን ለመስራት እርሻውን መገንባት አስቸጋሪ ክፍል እንዳልሆነ ተገነዘበች። ባይሆን በጣም አስቸጋሪው ነገር ወደ እርሻው በየቀኑ በመሄድ የቤት ውስጥ ስራዎቿን በማከናወን እንስሳትን መመገብና በአእምሯ ያሰበችውን የተለያዩ ፕሮጀክቶችን ማከናወን በጣም አድካሚ ሆኖ ተሰማት እና እርሻው ካለቀ ብዙም ሳይቆይ ሱዛን እዚያ ብቻዋን ለመሆን የምትፈልገውን ያህል ያንን ወደ ጎን በመተው አንዳንድ እገዛ ለማግኘት ሰራተኞችን መቅጠር እንዳለባት ተገነዘበች። ስለዚህ ሱዛን ስራ ፈላጊ ለሆኑ በራሪ ወረቀቶችን አሳትማ በከተማ ውስጥ አስገባች እና ብዙም ሳይቆይ ሰዎች ስለ ስራው ለመጠየቅ ወደ ንብረቷ መሄድ ጀመሩ። አብዛኞቹ እነዚህ አመልካቾች ስራ ለማግኘት የሚታገሉ ሰዎች ነበሩ። ሱዛንም አንድ ህግ ነበራት። እሷ የቀጠረቻቸው ሰዎች ጠንክረው እንዲሰሩና በእርሻዋ ላይ እያሳደገች ያለውን ሰላማዊ የተረጋጋ መንፈስ ማክበር አለባቸው። በሚቀጥሉት 20 ዓመታት ውስጥ ሱዛን ያንን ማድረግ የቻሉ በሺዎች የሚቆጠሩ ሰዎች አግኝታለች። አብዛኞቹ ለአጭር ጊዜ ብቻ ይሰሩ ሲሆኑ ሌሎች ደግሞ ትንሽ ረዘም ላለ ጊዜ እሷ ጋር ቆይተዋል። ግን በመጨረሻ ሁሉም የሱዛን ሰራተኞች በፍጥነት ወደ ሌሎች ነገሮች ተጓዙ እና ያ በሚሆንበት ጊዜ ሱዛን በቀላሉ ተጨማሪ እርዳታ በከተማ ውስጥ ስራ ለሚፈልጉ በራሪ ወረቀቶችን በመበተን ብዙ ሰዎችን ቀጠረች እና ሱዛን እነዚህን ጊዜያዊ ሰራተኞችን በእርሻዋ ቀጥራ በነበረችበት 20 ዓመታት ውስጥ ወደ ሌላ ቦታ ከሄዱ በኋላ ሱዛን ስለ ሰራተኞቿ ሰምታም ሆነ አይታቸው አታውቅም። ታዲያ እንደ ኢሮፓያን አቆጣጠር ጥር 1 ቀን 2014 የ66 ዓመቷ ሱዛን በእርሻዋ ላይ ለአሳማዎቿ ምግብ እየሰጠች ሳለ አንድ መኪና ወደ እሷ ሲመጣ ተመለከተች። ልብ በሉ ሱዛንን ብሎ የሚመጣ ዘመድም ሆነ ጓደኛም የለም። እሷ ከሰዎች ለመራቅ ብላ ነው በዚህ ስፍራ የመጣችው። ስለዚህ ይህ በጣም ያልተለመደ ክስተት ነው። ሱዛንም በዚህ መኪና ላይ አይኖቿን አንከራተተች። መኪናው ሱዛን ባለችበት ቦታ ቆመና ከመኪናው ውስጥ 3 ወጣቶች ብቅ አሉ። ከሶስቱ አንዷ ወጣት ሴት በሱዛን ፊት ቆመችና እንዲህ አለቻት። በአንድ ወቅት በሱዛን እርሻ ላይ ሲሰራ የነበረው ሮበርት ታኒ አባታቸው ነው እና እሱን ማግኘት ስላልቻሉ ወደዚህ መምጣታቸው ነገረቻት።
ሞባይል ስልክ ስለሌለውና ቋሚ አድራሻ ስለሌለው ከሱ ጋር ለመገናኘት ምንም አይነት ትክክለኛ መንገድ አልነበራቸውም እና ደህና መሆኑን ለማረጋገጥ ወደዚህ መምጣታቸውን ነገሯት። ሱዛንም ሮበርትን ታስታውሳለች። እንዲህ ስትልም ነገረቻቸው። ሮበርትን በጸደይ ወቅት ቀጥራው ነበር እና እሱ ጎበዝ ጠንካራ ሰራተኛ እንደሆነና አንድ የሚወደው ውሻ እንደነበረው ነገረቻቸው። ነገር ግን ባለፈው ዓመት ኦገስት ላይ አባታቸው ሙሉ በሙሉ እንደተቀየረ ተናገረች። በጣም መጠጣት ጀመረ። ብዙ ሳይሰራና ብዙ ቀን ከካምፕ ውጭ ያሳልፍ ነበር። በአንድ ሰው ላይ የበቀል እርምጃ ለመውሰድ እንደሚፈልግ እየጮኸ ይናገር ነበር። ሱዛን በመጨረሻ ሮበርት የሚናገረው ነገር ከልጆቹ መካከል አንዱ ጥቃት እንደደረሰበት ተገነዘበች እና ልጁን ለመጠበቅ እዚያ ባለመገኘቱ በጣም የጥፋተኝነት ስሜት ተሰምቶት ነበር። ሮበርት ይህን የጥፋተኝነት ስሜት ለማስታገስ በመጠጣትና አጥቂውን ለመበቀል በማሰብ ነበር። ቀን ወደ ቀንም የሮበርት ባህሪ እየከፋና በእርሻዋ ላይ በጣም ረብሻ እየፈጠረ ነበር አለች። እሷም የምትፈልገው አንድ ነገር ሰላምና ጸጥታ ነበር። ከዚያም ሮበርትን የሚረጋጋበትን መንገድ ካጣ ለማባረር ወሰነች። ግን ሱዛን ያንን ከማድረጓ በፊት ሮበርት አንድ ቀን ወደ ቤቷ ሄዶ በጥሬ ገንዘብ የተሞላ ፖስታ ሰጣት። የሚሆነው ሱዛን ውሻውን ለጥቂት ጊዜ እንዲንከባከብላትና ገንዘብ እንዳትቸገር ነበር። ሱዛንም ባመጣው የባህሪ ለውጥና በዚህ ጥያቄ በጣም ተገረመች። ኤንቨሎፑን ብቻ ወሰደችና እሺ ውሻውን እጠብቃለሁ አለችው። እሱም አመስግኖ ነጭ መኪና ውስጥ ገብቶ ከእርሻው ወጣ። ሱዛን ይህን የሆነው በሴፕቴምበር ወር ከ4 ወር በፊት እንደሆነ ለልጆቹ ነገረቻቸው። ከሄደ በኋላም ስለ እርሱ ሰምታ እንደማታውቅና ውሻውም ሆነ ብዙ የሮበርት ዕቃዎች አሁንም በካምፕ ውስጥ እንዳሉ ለልጆቹ ነገረቻቸው። ሱዛን ልጆቹን ወደ ካምፑ አመጣቻቸው። ወደ ውስጥ ሲገቡ ሁሉም የአባታቸው ነገሮች በቦታው እንዳሉ እርግጠኞች ነበሩ። ነገር ግን ወዲያው ጎልቶ አንድ ነገር ትኩረታቸውን ሳበው። ይህም የአባታቸው ቀበቶ ነበር። አባታቸው ቀበቶ እዚህ ለምን ትቶ እንደሄደ ጥያቄ ፈጠረባቸው። ከሮበርት ካምፕ ከወጡ በኋላ ልጆቹ ሱዛንን አመስግነው ስለ አባታቸው ሌላ ነገር ካወቀች እንድታሳውቃቸው ነግረዋት ከዚያም ልጆቹ ወደ መኪናቸው ተመልሰውና ወደ ደቡብ ጃክሰን ካውንቲ የሸሪፍ ቢሮ መንዳት ጀመሩ። እዚያ እንደደረሱ አባታቸው መጥፋቱን ሪፖርት አደረጉ። ነገር ግን አባታቸውን ማግኘት በጣም አስቸጋሪ እንደሚሆን በፍጥነት ተረዱ። ምክንያቱም አባታቸው ሞባይል የለውም፣ እንዲሁም ጊዜያዊ አኗኗር ይኖር ስለነበር ቋሚ አድራሻ ስለሌለው ሊታወቅ የሚችልበት ምንም ነገር አልነበረውም። መርማሪዎቹም ከሱዛን ጋር የነበረውን የመጨረሻ ግንኙነት ጠየቁ። እሱም በጣም ጠጥቶ እንደሄደና በልጁ አጥቂ ላይ ለመበቀል እንደተናገረ ያካትታል። እነዚህ ፖሊሶችም ሮበርት አንድ ሰው ገድሎ ተደብቋል ብለው አመኑ። ስለዚህ የሮበርትን ልጆች እሱን መከታተያ ፍንጭ ካለ እንዲያስቡ ጠየቋቸው። ይህ ምናልባት መርማሪዎች ሮበርትን እንዲከታተሉ ያስችላቸዋል። ይህን ጊዜ ከልጆቹ አንዱ የአባቴ ኢቢቲ ካርድ አለ። ከጥቂት ቀናት በኋላ የሮበርት ኢቢቲ ካርድ ጥቅም ላይ ውሎ የነበረው ከአንድ ወር በፊት ሲሆን ዋልማርት ከሱዛን እርሻ በስተደቡብ ምዕራብ 30 ደቂቃ ያህል ርቀት ላይ ይገኛል። ስለዚህ መርማሪዎች ወደ ዋልማርት ሄደው ምን እንደሚያገኙ ለማየት ወሰኑ። እዚያ ሲደርሱ መርማሪዎች ወደ ህንጻው የኋላ ክፍል ተመርተዋል። ሮበርት የኢቢቲ ካርዱን ይዞ በነበረበት ባለፈው ወር የነበረውን የደህንነት ቀረጻ ለማየት ችለዋል። ግን ይህን ሰዓት ሁሉንም ፈተሹ። ግን መርማሪዎች ሮበርትን በካሜራ ሊመለከቱት አልቻሉም። ግን በምትኩ ሱዛንን በካሜራ ተመልክተዋታል እና በማይታመን ሁኔታ የሮበርት ኢቢቲ ካርድ የምትጠቀመው እሷ ነበረች። ይህ በጣም አጠራጣሪ ስለሆነ ወዲያውኑ መርማሪዎች ከዋልማርት ወጥተው ወደ ቢሮአቸው ተመልሰው የሱዛንን እርሻ ለመፈተሽ የፍተሻ ማዘዣ የማግኘት ሂደትን ጀመሩ። ከጥቂት ቀናት በኋላ ጥር 10 ላይ ሸሪፍና ምክትሎቹ የሱዛን እርሻ ደረሱ። ሱዛንም ወደ ውጭ ወጣች። ምን ተፈጥሮ እንደሆነ ጠየቀቻቸው። እነሱም ሰላምታ ካቀረቡ በኋላ ከሮበርት ታኒ መሰወር ጋር በተያያዘ መሆኑንና እርሻውንም ሊፈትሹ መሆኑን ነገሯት። በዚህ መሃል አንዱ ሸሪፍ በግል ላናግርሽ አላት። በዚህ በጣም የተደናገጠችው ሱዛን እሺ ብላ ዘወር ብላ ሸሪፉን ወደ ቤቷ አስገባች። ሌሎች ተወካዮች ደግሞ በዚህ ትልቅ ደን ውስጥ ትልቅ ፍለጋ ለመጀመር ወጡ። ሸሪፍና ሱዛን ከተቀመጡ በኋላ የሮበርት ኢቢቲ ካርድ ስትጠቀሚ በካሜራ ይዤሻለሁ፣ እንደሰረቅሽ አውቃለሁ። ስለዚህ ሮበርት አሁን የት እንዳለ ልትነግሪኝ ይገባል፣ አለዚያ በአንቺ ላይ የከፋ ነገር ይመጣብሻል አላት። እና ይህን ሲናገር በፊቷ ላይ ያለው የሱዛን ድንጋጤ የድንጋጤ መልክ በፍጥነት ወደ እፎይታ አይነት ተለወጠ። ዘና ብላ ለሸሪፍ አይ የኢቢቲ ካርዱን አልሰረኩም አለች። እሱ በፖስታ ሙሉ ገንዘብ ሰጥቶኛል፣
ከ4 ወራት በፊት ለቆ ሲሄድ እኔ ውሻውን እንድከባከብለት ነግሮኝ ነበር አለች። እና ሮበርት እነዚህን ሁሉ ወራት ከሄደ ጀምሮ እሷ የውሻውን ምግብ ለመክፈል ከጥሬ ገንዘብ ውጪ የኢቢቲ ካርዱን እየተጠቀምኩ ነው አለች። ሱዛን አክላም ካርዱን ከሮበርት ሰርቃ ቢሆን ኖሮ መጠቀም እንደማትችል ተናግራለች። ምክንያቱም ፒን ቁጥሩ ስለሚያስፈልገው። ስለዚህ ሮበርት አስቀድሞ ፒን ቁጥሩን እንደሰጣት ተናገረች። ሸሪፉ በሱዛን ታሪክ ላይ ሙሉ በሙሉ አላመነም ነበር እና ስለዚህ ሱዛንን እንዴት ይህን ካርድ ለማግኘት እንደመጣች ለማስረዳት ተጨማሪ ጥያቄዎችን መጠየቁን ቀጠለ። ነገር ግን ሱዛን ሮበርት ካርዱን እንደሰጣት በጣም ጽኑ ነበረች። ከብዙ ደቂቃዎች በኋላ ሸሪፍ ሱዛን እውነቱን መናገሯን ተገነዘበ። ይህ ማለት የቢቲ ካርዱን አንግል የመጨረሻ ሊሆን ይችላልና ፍለጋውን ማቆም ነበረባቸው። ነገር ግን ሸሪፍ ብድግ ሲል ከውጭ መጣ። ምክትል ሸሪፍ ወደ ኩሽናው እየሮጠ ገባ እና ምንም ሳይናገር ጎንበስ ብሎ የሸሪፍ ጆሮ ውስጥ የሆነ ነገር ሽኩ ብሎ ተናገረ። ሸሪፉ ይህን ምክትል እያዳመጠ ያለ ፊቱ የተዛባና እየተናደደ የሚናገረውን ማመን አቃተው። ምክትሉ ነግሮት ወዲያ ወጣ። በኋላ ሸሪፍ በረጅሙ ተነፈሰና ወደ ሱዛን ተመለከተ። ከዚያም ከኛ ጋር መምጣት አለብሽ አላት። ወደ ጣቢያው ከተወሰደች በኋላ በተቀመጠችበት የምርመራ ክፍል ሆና ፍጹም ተጨንቃ ምን እየተፈጠረ እንዳለ እያሰበች ዙሪያዋን እየተመለከተች ነው። ከዚያም ሸሪፍ ወደ ክፍሉ ገባ። በአንቺ እርሻ ቦታ ሰው ሞቷል አላት። ሱዛን በዚያ ቀን በምርመራ ክፍል ውስጥ ለሸሪፍ የምትናገረው ታሪክ በጣም ያልተጠበቀና አሰቃቂ ነበር። እንዲሁም ይህ ንግግሯ በመላ ሀገሪቱ ርዕሰ ጉዳይ ሆነ። ሱዛን ይህን ታሪክ ከመጀመሪያዋ በፊት ለሸሪፍ ስለ ሮበርታኒ መጥፋት የተናገረችው ነገር ሁሉ እውነት መሆኑን ነገረችው። ሆኖም አንድ ትንሽ ዝርዝር ግን ሳትነግረው ቀርታለች። ሮበርት በጥሬ ገንዘብ የተሞላ ፖስታ ለሱዛን ከሰጠ በኋላ ከዚያ ወደዚያ እንግዳ መኪና ወጥተው ሄዱ። ከዚያ በኋላ ሮበርት ወደ እርሻዋ ተመልሶ ነበር። ሱዛን አንድ ቀን ጠዋት ተነሳችና እንስሶቿን ልትመግብ ወደ ውጭ ወጣች። በእለቱ አሳማዎቹ የሚቀመጡትንና የሚያርፉበትን ሁሉ አየች። ሁሉም ተነስተው አንድ ክፍል ውስጥ ተሰበሰቡ እና ሁሉም መሬት ላይ የሆነ ነገር ለማየት የሚሞክሩ ይመስላሉ። መሬት ላይ በሆነ ነገር ዙሪያ ክብ ፈጠሩ። አሁን ሱዛን ደነገጠች። በፍጹም ከባህሪያቸው ውጭ ስለሆነ ግልጽ የሆነ እንግዳ ነገር እየተከሰተ እንዳለ ተገነዘበች። እናም ሱዛን ምግቧን ጥላ ወደዚያ ቦታ ሮጠች። ወደ አሳማው መሰብሰቢያ ወጣችና ወደ እነዚህ ሁሉ አሳማዎች እየቀረበች ስትሄድ መሬት ላይ የሆነ ነገር እየተመለከቱ ብቻ ሳይሆን መሬት ላይ የሆነ ነገር እንደሚበሉ ተረዳች። ሱዛን ወደዚህ የአሳማ ስብስብ ሄዳ እነሱ ዞር በሉ በማለት ወደ ጎን መጎተት ጀመረች። በዚያ በትክክል መሃል መሬት ላይ ሮበርት ነበር። በጀርባው ተዘርግቶ ነበር እና ውስጡ ሁሉም ተነቅሎ ነበር። አሳማዎቹ አንጀቱን እየነቀሉ ነው እና በጣም የሚያስደነግጠው ነገር ሮበርት በህይወት ያለ ሲሆን እጁን እያንቀሳቀሰና እያቃሰተ ነበር። ሱዛን አሳማዎቹን ከሮበርት ላይ ለመሳብ ሞከረች። ነገር ግን እነሱ እንደቀጠሉ ተናገረች። ተመልሰው በመምጣት በእውነት ሮበርትን መብላታቸውን ቀጠሉ። በዚህ የመመገብ እብደት ውስጥ ያሉ ነበሩ። ሱዛን እሱን ለማንሳትና ለማንቀሳቀስ አስባ እንደሆነ ተናገረች። ነገር ግን ሮበርት በተግባር ለሁለት ተከፍሎ ነበር። እናም አሁን ለማንቀሳቀስ ብትሞክር እንኳን የሚሞት ሆኖ ተሰማት። በኋላም ሱዛን መሆን ያለበትን ነገር እንዳደረገች ተናገረች። በቀጥታ ሽጉጧን አምጥታ ሮበርት ጭንቅላት ላይ ተኮሰች። ሱዛን ለሸሪፍ የምሕረት ተግባር ብቻ እንደሆነ ነገረችው። ሮበርት ከሞተ በኋላ ስቃዩ እንዳቆመችለት ተሰምቷት ነበር። በኋላም ቤቱን ለቃ እንደወጣች ተናግራለች። ከዚያም ከ3 ቀን በኋላ ቦርሳ ይዛ ወደ አሳማዎቹ ቤት ተመለሰች። አሳማዎቿ ያልበሉትን ሰበሰበች። ከዚያም እነዚያን ከረጢቶች ወስዳ በቆሻሻ ክምር ላይ ወደ ጎተራ አስገባች። ነገር ግን የሮበርት አስክሬን በጋጣ ውስጥ አልቀረብ ነበር። ምክንያቱም ምክትሉ ሸሪፍ በጆሮ ውስጥ ሹክሹክታ ያሰማው ነገር ሳሩ ላይ እግር አገኘም ብሎ ነው። ይህም የሮበርት እግር ነበር እና በቆሻሻ ክምር ውስጥ ባለው ጎተራ ውስጥ ሳይሆን ሜዳ ላይ ነው የተገኘው። ሱዛን ከመረጃው ጋር እንዲህ ስትል ተጋፍጣለች። ምናልባት አንድ አውሬ ወደ ጎተራ ገብቶ ይዞት ወጥቶ ይሆናል አለች። መርማሪው ምን አይነት ተከታታይ ጥያቄዎችን መጠየቅ እንዳለበት እንኳን አያውቅም። ግን እንዲህ ሲል ጠየቃት። ለምን 911 አልደወልሽም? ሮበርትን ለመጀመሪያ ጊዜ ስታይ ምናልባት እሱን ማዳን እንችል ነበር ወይም ቢያንስ ከሞተ በኋላ ለምን ለአንድ ሰው አልነገርሽም አላት። ሱዛን ምክንያቱን ስትናገር አሳማዎቿ ስላደረጉት ነገር ከተሰማ አሳማዎቿ እንደሚሞቱና ትልቅ የገቢ ምንጭ አጣለው ብላ ፈራች። ምክንያቱም የአሳማውን ስጋ በከተማው ስለምትሸጥ ይህ ከተሰማ በከተማው ያሉ ሰዎች አሳማዎቿን እንደሚያጠቁና ሰው እንደሚበሉ ካወቁ በኋላ የአሳማው ስጋዋን መግዛት እንደማይፈልጉ
ተጨንቃ መሆኑን ገለጸች። ሱዛን የሮበርት አስክሬን የያዙትን ቦርሳዎች የት ማግኘት እንደሚችሉ ለሸሪፍ ተናግራለች እና እንዲያውም አሁን ሙሉን እውነት እንደምትናገር ለማሳየት የፖሊግራፍ ፈተና እንደምትወስድ ፈቃደኛ ሆነች። ነገር ግን የፖሊግራፍ ፈተና ለመውሰድ ስትቀመጥ መቅነጣጥና ማሳል ጀመረች እና የሙከራ ኦፕሬተሩ ትክክለኛ ያልሆኑ ንባቦችን እንዲያገኝ እያደረገች ነበር እና ስለዚህ የመጀመሪያው የፖሊግራፍ ፍተሻ ሲያልፍ ውጤቶቹ የማያሳምኑ ነበሩ። ስለዚህ መርማሪዎቹ ሱዛን ሌላ ፈተና እንድትወስድ አደረጉ። ግን አሁንም ማዛጋትና ጠረጴዛው ላይ መተኛ ስትጀምር በመጨረሻ በክፍል ውስጥ ያሉት መርማሪዎች ይህን ሁኔታ ሲመለከቱ ፈተናውን ተውት። ግን በመጨረሻ መርማሪዎቹ ያልነገርሽን ካለ ንገሪን አሏት። በዚህ ጊዜ ሱዛን ወደ መርማሪዎቹ ቀና ብላ ተመለከተችና ከረጅም ማሰብ በኋላ ጠረጴዛው ላይ አንድ ወረቀት ዘርግታ እስክሪብቶ አወጣች እና የሆነ ነገር መሳል ጀመረች። ከጥቂት ሰኮንዶች በኋላ የእርሻዋን ካርታ እየሳለች እንደሆነ ግልጽ ሆነ። ካርታው ሁሉ ከተሳለ በኋላ በውስጡ ትልቅ ኤክስ ሳለች። ከዚያ ካርታውን በጠረጴዛው ላይ መልሳ ወደ መርማሪዎቹ አንሸራተተችው። ከዚያ ወደዚያ ኤክስ ከሄዳችሁ ስቲቨንን ታገኛላችሁ አለች። መርማሪዎቹ ተደናገጡ። ይህን በፍጹም አልጠበቁም። በሱዛን ንብረት ላይ የሞተው ሮበርት ብቻ አልነበረም። እንደ አውሮፓውያን አቆጣጠር በ2012 ሮበርትን ከመቅጠሯ ከአንድ ዓመት በፊት ስቲቨን ዴሊሴኖ የተባለ ሌላ ሰው ቀጠረች። እንደ ሱዛን ገለጻ ስቲቨንም እንደ ሮበርት በጣም ጎበዝ ነበር። ከሱ ጋር ለመስማማት በጣም ቀላል ነበር። ዝም ያለ ጠንክሮ ይሰራል። ነገር ግን በአንድ ወቅት ሱዛን ትልቅ ፍጥጫ እንዳጋጠማት ተናገረች። ሱዛን ስቲቨን በጎተራዋ ውስጥ ጠመንጃዋን ለመስረቅ እየሞከረ እንደሆነ መጠርጠር እንደጀመረች ተናገረች። እሷም ልትገጥመው ሄደች እና በዚህ ግጭት ወቅት ወደዚህ ትልቅ ጦርነት ገቡ። ሱዛን ቀጥሎ የተከሰተውን ሁሉንም ዝርዝሮች በትክክል አላስታውስም አለች። ነገር ግን በአንድ ወቅት ሁለቱም በዚህ ግጭት ላይ በድንገት ስቲቨን ተመታለቻቸው። በዚህ ውጊያ ወቅት ስቲቨን በአሳማው መካከል መሬት ላይ ወድቆ ጭንቅላቱ እየደማ ነበር። ከዚያም ሁሉም የሱዛን አሳማዎች በድንገት ይበሉት ጀመር። እነዚህ በጣም የተደናገጡ መርማሪዎች ሱዛን እሺ በተናገርሽው መንገድ አደጋ ከሆነ ለምን 911 አልደወልሽም አሏት። ሱዛን እንደገና ትልቅ ፍራቻዋን ተናገረች። አሳማዎቿ ሰዎችን እየበሉ እንደሆነ ከተሰማ የከተማው ሰዎች የእርሷን የአሳማ ስጋ መግዛት አይፈልጉም አለች። የይገባኛል ጥያቄዋን የሚቃረን ምንም አይነት ማስረጃ አልነበረም። ሮበርትና ስቲቨን በመገደላቸው ክስ ቀርቦ ፍርድ ቤት ሲቀርብ ዳኞች ሱዛንን ማመንና አለማመን ላይ ደረሱ እና ምንም አላደረጉም። ሱዛን ሙሉ በሙሉ እንደምትዋሽና በእውነቱ ሱዛን በጣም ፈጣን ንዴት እንዳላት ያምኑ ነበር። ስቲቨንን ሳታስብ ተኩሳ ሮበርትን ሆን ብላ ተኩሳ ገደለችው። ከዚያም ወደ አሳማዋ ቦታዎች ጣለቻቸው። አሳማዎቿም መብላት ጀመሩ። ግን መብላት ከመጀመራቸው በፊት እንደሞቱ ብቻ ተስፋ እናደርጋለን። በኤፕሪል 21 ቀን 2015 ሱዛን 50 ዓመት እስራት ተፈረደባት። በእስር ላይ ያለች ሱዛን በንብረቷ ላይ የተቀበሩ ሌሎች 17 አስክሬኖች እንዳሉ ስትናገር ተሰማ። ነገር ግን ፖሊሶች ወደዚያ ወጥተው እንደገና በሰፊው ሲፈትሹ ሌላ ቅሪት አላገኙም። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ምን ሐሳብ አላችሁ? በኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ፣ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እንዲሁም ሼር በማድረግ ለሌሎች አድርሱልኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።